ሰላም ውድ የዚህ ቻናል ቤተሰቦች ከሀገር ውስጥና ከሀገር ውጭ ያላችሁት በሙሉ ሰላማችሁ ይብዛላችሁ እያልኩኝ እስካሁን ድረስ ይህን ቻናል ሳብስክራይብ ያደረጋችሁ እንዲሁም ላይክ ያደረጋችሁ ኮሜንት ያደረጋችሁ ይህን ድራማ እንድትከታተሉ በአክብሮት እንጋብዛችኋለን። እንግዲህ በስተመጨረሻ ማህሌት ወደነ ብሩኬ ቤት ገብታ እስካሁን ድረስ በሷ ምክንያት እየተቸገሩና እየተሰቃዩ ከፍተኛ ችግር ውስጥ መዳረጋቸው ግልጽ ነው ማለት ነው ውድ ቤተሰቦቼ። እናም ማህሌት ከዚህ ቤት ግደሉኝ እንጂ አልወጣም በማለት ሀሳቧን በመስጠቷ ምክንያት እኛ ሁላችንም ከፍቶናል ማለት ነው ውድ ቤተሰቦቼ። በጣም ተሰምቶናል። ምክንያቱም ከአንድ ሰው ቤት ገብታ እጅግ በጣም ከፍተኛ ሀዘን ሰቆቋ ከፍተኛ ችግር ለዛ ቤት ስታዳርግ ከርማ በስተመጨረሻ አልፈልግም ካለችው ቤት አልፈልግም ካለችው ትዳር እንደገና ተመለሳ በማምጣቷ ምክንያት እጅግ በጣም እኔም ተከታዮቼ በጣም አዝነዋል ማለት ነው ውድ ቤተሰቦቼ። እናም እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ ውድ ቤተሰቦቼ። ማለት ያደረገችው ያለችው ድርጊት በምክር ዝና መክሯት ከዛ ቤት እንዳትወጪ እንግዲያውስ ከወጣሽ የሚጠብቅሽ ነገር ምንድነው? እድሜሽን ማሳጠር ይሆናል ብሎ ስላስፈራራት እዛ ቤት ገብታ አልወጣም ብላ እጅግ በጣም በከፍተኛ እየተፈታተነች ትገኛለች ማለት ነው ውድ ቤተሰቦቼ። እንግዲህ እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሌላኛው ደግሞ መድብል ለብሩኬ አግዞ እሷን ከዛ ቤት ለመውጣት አንገቷን አንቅሮ ከዛ ቤት ለመወርወር ቢፈልግም በብሩኬ ትዕግስተኝነት የቀረች መሆኗ ግልጽ ነው ማለት ነው ውድ ቤተሰቦቼ። እና ይሄ እንዴት ነው የሚሆነው? ወደፊት ከፍተኛ ችግር ሊያመጣብን ነው ማለት ነው ውድ ቤተሰቦቼ። ቅድስትና ብሩኬ በቅርቡ ተጋብቶ ለምሳሌ ወንድም ወይንም እህት የሚሆንላትን እንዲወልዱ ነበር ሀሳባችን። ግን ያ ሳይሳካ ቀርቶ ሌላ ከፍተኛ ችግር እዛ ቤት ሊፈጠር ነው ማለት ውድ ቤተሰቦቼ። እንግዲህ እንደዚህ አይነት ተግባር አሁንም በእኛም ጊዜ በእኛም ከተማ የሚፈጽሙ ሰዎች በርካታ ናቸው ማለት ነው ውድ ቤተሰቦቼ። እነዚህ ሰዎች ከድርጊታቸው ሊቆጠቡ ይገባል ማለት ነው። ሌላኛው ደግሞ ሴቶቹን ወደ አረብ ሀገር እንልካለን ብሎ ብር አሰባስቦ ሴቶቹን ካሰባሰቡት መሃል ቲትና የምትባለውን ልጅ ዝና የሚባለው ግለሰብ በራሱ ቤት አግቶ እሷን ለሌላ አላማ መፈለጉ ይታወቃል ማለት ነው ውድ ቤተሰቦቼ። ያም ቢሆን ግን ትትና ራሷን የምትጠብቅና ጀግናና ጎበዝ ሴት ከመሆኗ የተነሳ ለዝና እስካሁን ድረስ ራሷን አሳልፋ ባለመስጠቷ እኛ የምንኮራባት ሴት ነች ማለት ነው ውድ ቤተሰቦቼ። እስኪ ኮሜንት ሴክሽን ላይ ሀሳብ አስተያየታችሁን አስቀምጡልኝ። ትትና ከዛ ቤት እንዴት ሆና መውጣት እንደምትችል እስኪ ሀሳባችሁን አስቀምጡልኝ ውድ ቤተሰቦቼ። ሌላኛው ደግሞ ካሌብ የተሰኘ ግለሰብ የዝና አለቃ የሆነው ግብረ አበሩ የሚሆነው ግለሰብ ትትናን ወደ እኔ ላካት ያለ ከቀን ወደ ቀን እያስቸገረኝ ይገኛል ማለት ውድ ቤተሰቦቼ። ይቅርታ አድርጉልኝ ጉንፋን በጣም እያስቸገረኝ ነው ውድ ቤተሰቦቼ። እንደዛ ቢሆንም ሀሳብ አስተያየቴን ከመስጠት ወደኋላ አልልም። ለዚህ ድራማ ላይ ያለኝን ሀሳብ አስተያየቴን ሳላስቀምጥ አልቀርም ብዬ ነው። ሌላኛው ደግሞ ሞገስ ከልዑላ ጋር ያለውን ነገር ልዑላን ባለመረዳቱ ምክንያት እዛ ቤት ላይ እየደረሰ ያለው ከፍተኛ ችግር ተጋላጭ መሆኑ ይታወቃል። እናም በስተመጨረሻ ሉላ ከአቃቤ ህግ ጋር ያላትን ስምምነት ልትፈጽም ወደ እሱ የቀጠረበትን ቦታ እየሄደች ትገኛለች ማለት ነው ውድ ቤተሰቦቼ። እናም በስተመጨረሻ ዳጣ ያለውን ነገር እያንዳንዱን አንድ ባንድ ዘርዝራ ነግራ እሷን ሊከተላት ብሎ ሊፈልጋት ብሎ እንደወጣ ይታወቃል። እናም እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሉላ ለሞገስ ብላ የሞገስ ህልሙ ይፈታ ብላ ለራሷም ለሱም
አንድ ላይ አብሮ ሲኖሩ ጊዜ የሚደርሰው ችግር እንዳይደርስባት በማሰብ ያደረገችው ተግባር ልክ ነው ወይስ አይደለም ብላችሁ ታስባላችሁ? ውድ ቤተሰቦቼ እስቲ ኮሜንት ሴክሽን ላይ ሀሳባችሁን አስቀምጡልኝ ውድ ቤተሰቦቼ። እናም ይሄ አቃቤ ሕግ የተባለው ግለሰብ የራሱን ስልጣን የሕግ አዋቂነትን ተጠቅሞ ብዙ በደል እያደረሰባት ይገኛል። እናም ዛሬም እንደነዚህ አይነት ሰዎች እነዚህ መሰል ተግባራትን እየፈጸሙ ያሉ ሰዎች እጅግ በጣም ብዙ ናቸው ውድ ቤተሰቦቼ። እናም እኔ በበኩሌ ሞገስ ቢደርስባት ብዬ እመኛለሁ። ውድ ቤተሰቦቼ እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሞገስ ከደረሰ ያለው ነገር ይበላሻል። በእርግጥ ሀብቱን ሊያጣ ነው። ሌላው ደግሞ ወደ እስር ቤት ሊገባ ነው። ይህ ሁሉም ነገር ከሚሆን እኔ በበኩሌ ልዑላ ያለውን ነገር ጨርሳ በሰላም ብትገላገል ሁሉም ነገር ቢመለስላቸው እንደኔ ደስተኛ ነኝ ማለት ውድ ቤተሰቦቼ። ሌላኛው ደግሞ ምንድነው በስተመጨረሻ ብሩኬ ማለትን ካልገደልኩ ብሎ ሽጉጡን እንደመዘዘ ይታወቃል ውድ ቤተሰቦቼ። እናም ብሩኬ ማለትን ይገላል ወይስ አይገለም ብላችሁ ታስባላችሁ? ሌላው ደግሞ ኤፍራታ ለዝና እየደወለባት ኤፍራታን እንዳታስገቢያት እንዳትመልሻት ማለትን ወደ ቤትሽ እንዳታስገቢያት እያለ ከቀን ወደ ቀን እያስፈራራት መሆኑ ይታወቃል። እናም ማለት መግቢያ መውጫ አታ እዛ ቤት እንደቀረች ትታወቃለች እነ ብሩኬ ቤት። ያ ቢሆንም ግን ብሩኬ በስተመጨረሻ አማሮ ተስፋ ቆርጦ ከዛ ቤት እሷን ሊያባራት ሽጉጡን የመዘዘ ነበር ማለት ነው ውድ ቤተሰቦቼ። እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ብሩኬ ማለትን ይገላል ወይስ አይገልም ትላላችሁ? እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሌላኛው ደግሞ አቃቤ ሕግ ልዑላን እንደፈለገው ያደርጋል ወይስ አያደርግም ብላችሁ ታስባላችሁ? እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በእኔ በኩል ያለኝ ሀሳብ አስተያየቴ እስካሁን ይህን ይመስላል። ይህን ቻናል እስካሁን ድረስ ሳብስክራይብ ያላደረጋችሁ ሳብስክራይብ ያደረጋችሁ፣ ላይክ ኮሜንት ያደረጋችሁ ለድራማውና ለቻናል ያላችሁን ፍቅራችሁን ግለጹልኝ። በሚቀጥለው ድራማ እስኪሚመጣ ድረስ ሰላም ቆዩልኝ። ቻው ቻው።